የሚጠጣውን ገደቡን አይለፍ። ከአንድ የሻይ ብርጭቆ በላይ አይጠጣም። ፍሬውም ውስጡን የለም አቮካዶ ፍሬ አለው የዘር ፍሬው ማለት ነው። እሱን በካሮት መፍጫ ወይም በካሮት መፍቂያ ይሄ መሰልሰያ ነው የምንለው እኛ በሱ ሲጠጣ። ግን ጤና አዳም ፍሬው ሲሆን አይብዛ። ጤና አዳም በማንኪያ ቢወሰድ ይመከራል። አዎ ለሁሉም አይነት የጤና ችግሮች እንደ ማስታገሻ የሚያገለግል ብዙዎችን በዘለቄታ የሚፈታቸው ለሁሉም ግን መድኃኒት ሳይሆን ማስታገሻ የሚሆን ተክል አለ። ቄስ በደጅ የሚላቸው ተክሎች አሉ። የራስ ምታትን ግን ለይቶ ማየት እድሜው ከ20 ዓመት እስከ 50 ዓመት ያለ ጧት በባዶ ሆዱ 1 ሊትር። ግን አብዛኞቻችን ፌጦን ፈጭተን በፓውደር ነው የምንወስደው፣ በጥሬው ነው መወሰድ ሳይፈጭ። እንግዲህ በቤት ማንኛውም ሰው ሊጠቀመው የሚችል ተደጋጋሚ የምናገራቸው ነው። ሪህ ወይም ዩሪክ አሲድ የምንለው በደማችን ውስጥ የዩሪክ አሲድ ክምችት እየበዛ ሲመጣ ፒውሪን ነው የሚባለው አይደል ሰብስታንሱ። እሱ እየጨመረ በሄደ ቁጥር ክርስቲያን ሊሰራ ይችላል። ስለዚህ እሱን ለመስበርና ከሰውነት የሰውነትንም ይዘት ነው የምንለው ፒኤች የምንለው እሱን ለማስተካከል ባላንስ ለማድረግ ሳር የምትመገብ የሀበሻ ላም አጓት እድሜው ከ20 ዓመት እስከ 50 ዓመት ያለ ጧት በባዶ ሆዱ 1 ሊትር። የዱባ ፍሬ ውስጥ ራሱን ምን ፒውሪ አለው ራሱ ውስጡ ግን አጓት ጋር ሚክስ ተደርጎ ይወሰዳል። ተፈጭቶ ተቆልቶ ይፈጭና 1 ማንኪያ ይደረጋል። እዛ ተነቅንቆ ታገናኘዋለህ ማለት ነው። ተዋህዶና እድሜያቸው ከ20 ዓመት እስከ 50 ዓመት ያሉ 1 ሊትር ለተከታታይ 14 ቀን እንዲወስዱ ይደረጋል። እድሜያቸው ከ50 ዓመት በላይ ያሉ ሰዎች ግማሽ ሊትር ለ8 ቀን እንዲወሰድ ይመከራል። ተመሳሳይ ዱባ ፍሬ አድርገው ተመሳሳይ ግማሽ ሊትር አንዲት ማንኪያ ያኛው ሾርባ ማንኪያ ለክተህ ማለት ነው። አሁን ልኬታ ስትለው ሊትር ለካህ 1 ሊትር አልክ። የፈሳሹ መጠን በሊትር ለካው ደግሞ ይሄ ደግሞ ክብደቱንና መጠኑን ሞልተህ ተለካዋለህ። ያ ማለት የክብደት መጠኑን ግማሽ ሲሆን ደግሞ በስኳር ማንኪያ የሻይ ማንኪያ ማለት ነው። የሻይ የስኳር ማንኪያ አድርገህ ለተከታታይ እንደየእድሜያቸው ወሰን 50 ዓመት በላይ ያሉት ለ8 ቀን 50 ዓመት በታች ያሉት ደግሞ ለ14 ቀን በማድረግ ከሰውነታቸው ግን አጓቱ መሆን ያለበት ምንድነው? ሳር ግጣ የሀበሻ ላም። አየህ ተፈጥሮን መጠበቅ ማለት የሀበሻ ላም ቅቤስ ሀበሻ ላም የምናገኛቸው አይብስ ለምን ይጠቅሙናል? ይዘታቸው እነዚህን ለይቶ ማወቅ ነው የሚጠቅመውና ምን ተመገቡ ግሪን ፊድ ናቸው ግራስ ፊድ ናቸው የሚባሉትም ለዚህ ነው። ምንድነው ይሄ ከብት ተመግቡ። ሌላው ጠጠር ነገር ሲያጋጥመው ሰው በቀላሉ ቤት ውስጥ ሊያደርገው የሚችለው አቮካዶ፣ ይሄም ኦርጋኒክ ጠጠር ማለት የኩላሊት ሐሞት ላይ አሁን ሐሞት ላይ ጠጠር ነገር ሲኖር አቮካዶ ፍሬውም ውስጡን የለም አቮካዶ ፍሬ አለው የዘር ፍሬው ማለት ነው። እሱን በካሮት መፍጫ ወይም በካሮት መፍቂያ ይሄ መሰልሰያ ነው የምንለው እኛ በሱ ይሰለሰላል። ብዙ ጊዜ ተክሎችን ስታደርቅ በፀሐይ አለማድረቅ፣ ሙቀት ያለበት ቦታ ፀሐይ እንዲያርፍባቸው አይፈለግም። ይሄ ለሻይ ለመድኃኒትነት የምትጠቀምባቸው ቀጥታ ፀሐይ ላይ መሰጣት የለባቸው። ፀሐይ ሳያገኛቸው በቤት ውስጥ ሙቀት መድረቅ አለባቸው። እሱን እየቀቀሉ የሻይ ብርጭቆ ጧት በባዶ ሆድ ማታ ከራት በኋላ የሐሞት ጠጠር ያለበት አንድ ሻይ ብርጭቆ ተፈልቶ የተፈላውን 1 ሻይ ብርጭቆ የተፈላ ስታፈላው 1 የውሃ ብርጭቆ በውሃ አንድ የውሃ ብርጭቆ ውሃ ታፈላለህ። ከዛ 1 ማንኪያ ታረግበትና ይፈላል። ወቅቶ ማለት ነው። ተፈጭቶ መጀመሪያ ተሰልስለዋል። ይሄ ካሮቱን በካሮት መፍጫ የለም እንደዚህ ፈቅፍቀኸዋል። እሱን የአቮካዶ ፍሬ እሱ ደርቆ በማንኪያ በአንድ የስኳር ማንኪያ እየለካህ ከዛ ምንድነው የምታረገው? የወይራ ዘይት 1 ማንኪያ በባዶ ሆድ ከጠጣህ በኋላ 1 ማንኪያ ወይራ ዘይት በላይ ላይ መውሰድ። ያኛውን ከጠጣህ በኋላ መውሰድ። እዛ ጠጣሩ የሐሞት ላይ ጠጣር ነገርን ሙሉ በሙሉ ይሄ በርካታ ሰዎች አድርገውት መፍትሄ ያገኙበት ነው። አየህ እንደዚህ አይነት ህክምና ምንድነው ሲሰራልህ ውጤት ስታገኝበት ነው የምታጋራው። ውጤት ካገኘህበት በኋላ አደብቀው ተጠቀሙበት ትላለህ። ቁስለት ሲያጋጥምህ
ለምሳሌ የሆድ ቁርጠት ሲኖር ሲያስቸግር ጤና አዳም እኮ ይወሰዳል። ፍሬው ተፈልቶ 2 ማንኪያ እንደዚህ ይወሰዳል። እነዚህ ነገሮች ቤት ውስጥ ሰዎች ሁሌም ጤና አዳሙ እንዴት ነው የሚወሰደው? ፍሬውን ታፈለዋለህ ለክተህ ሳይደርቅ ምናምን ማለት ነው። በርጥቡ ታፈለዋለህ። ታፈለውና 2 የሾርባ ማንኪያ ተወስድለታለህ። ጤና አዳም ከተፈላ በኋላ ብዙ እንዲወሰድ ጤና አዳሙ የሚፈላው በምን ያህል ውሃ ነው? ልኬታ የምታረገውን 1 ማንኪያ ታረግ ከሆነ 1 ማንኪያ 1 ብርጭቆ ውሃ ታረጋለህ። ከዛ የምታሳንስ ከሆነ ፍሬውን ጥሬው ከሆነ አናቱን አይደል ቆርጣ የምታረገው? ፍሬዎቹ ስንት ፍሬ ነው? ፍሬዎቹን በሾርባ ማንኪያ ትለካለህ ወይ በስኳር ማንኪያ ትለካለህ። ይሄ ደግሞ ሁሉም ሰው ልምድ አለው። አሁን ብርጭቆ ነው። አሁን ልምድ አለው ስልህ ቀረፋን አፍልቶ የሚጠጣ ማህበረሰብ ነው ያለን። ቅርንፉድን አፍልቶ የሚጠጣ ሰው ነው ያለን። ሌሎች ዝንጅብልን አፍልተህ ትጠጣለህ። ልክ እንደሱ ማለት ነው። ጤና አዳምን አፍልተህ ትጠጣ። እነዚህ ዳማከሴን አፍልቶ የሚጠጣ ማህበረሰብ ልኬትና መጠንን ያውቃል። የሚጠጣውን ገደቡን አይለፍ። ከአንድ የሻይ ብርጭቆ በላይ አይጠጣም። ሲጠጣ ግን ጤና አዳም ፍሬው ሲሆን አይብዛ። ጤና አዳም በማንኪያ ቢወሰድ ይመከራል። በሾርባ ማንኪያ ቢወሰድ አዋቂ ስትሆን በሾርባ ማንኪያ ብቻ ብትወስድ ይመከራል። ማለት ያፈላኸውን 1 ሾርባ ማንኪያ 2 የሾርባ ማንኪያ አዋቂ ስትሆን። ለህፃን ልጅ ከሆነ በቃ ይቺ ትበቃለች። 1 ሻይ ማንኪያ። ህፃን ልጆች ከሆኑ ጤና አዳም ሲሆን መጠኑን ማለፍ የለብህም። ግን አሁን እንዴት ጤና አዳም እንዴት አፍልቼ ልጠጣው ካለ ሰው ነው እሱ አሁን ሆድ ሲቆርጥ ሰው ያውቃል። እንደገና የጤና አዳም ውሃ ይጨመቅና ለምግብነት የሚዘጋጁ ነገሮችን ብታቆይበት ፈንገስ፣ ባክቴሪያ ከላያቸው ላይ ካለ ያስወግድልሃል። ታጥብና ተጨምቋል ውሃውን ማለት ነው። ተጨምቅና ልታጥብ ስትል በላዩ ላይ ማድረግ ልክ እንደ ማጽጃ ማለት ነው። እዛ በንጹህ ውሃ ካጠብካቸው በኋላ መተግበር። ለምሳሌ ሰላጣ ምናምን ስትሰራ ሎሚ ታረጋለህ አይደል? ይሄ ቲማቲም እነዚህን ከምታረግ በጤና አዳም ጭማቂ ማጠብ፣ አጥበህ መጀመሪያ ንጹህ ማድረግ። እንደነዚህ አይነት ነገሮች አየህ ምግብን ከመመረዝ ታድነዋለህ። እንደነዚህ አይነት ልማዶችን ማዘውተር። እንዴት ተጨምቆ ይጠጣል ሲባል ለምዷል ሰው በየቤቱ ዳማከሴን ጨምቆ ይጠጣል። ልኬት ግን አይብዛ፣ መጠን አይብዛ። የሚመጠኑት ብዙ ጊዜ ሲሰጥ ስኒ ሲሆን ከራባት አለው፣ ማንካዎች አሉ። አንዳንዴ ሰው መጠኑን አብዝቶ ይወስዳል። በየምን ያክል ጊዜ ይወስዳል? መድኃኒት ሲሰጥ ለ3 ቀን፣ ለ5 ቀን፣ ለ7 ቀን እየተባለ ይሰጣል። አንዳንዴ ደግሞ አንዴ ይወስድና ሰው አንዴ ብዙ አድርጎ ይወስድና አንዴ በቃኝ ይላል። ተከታታይ ጊዜ አለው ወይ? መድኃኒት በምን ያክል ጊዜ ነው ችግሩን ሊፈታ ይችላል? ቀኖችን 14 ቀን ሊሆን ይችላል፣ 21 ቀን ሊሆን ይችላል፣ 49 ቀን ሊሆን ይችላል። እንደነዚህ የሚሰጡ ሁኔታዎች ስላሉ እነዚህንም ጠንቅቆ ማወቅ። ሌላስ አሁን ለምሳሌ ሳይነስ አፍንጫን ከማጽዳት ጀምሮ የአፍንጫን ማጽዳት ጀምሮ ተክሎች አሉ። የተናገርኳቸው ተክሎች እዚህ ጋር ተናገራቸው በግልጽ እንግዲህ 4 አይነት የወርቅ በሜዳ አይነት ተክሎች አሉ። ወርቅ በሜዳ የሚባል ተክል አለ። ከአራቱ አንደኛውን የሚያቃጥላል። እንዲሁም ደግሞ ሽነት የምንለው ተክል አለ። አሁን ይሄ የራሴ የሆነ የኔ ፓተንት ነው፣ የማንም ማለት ነው። የት ነው የሚገኙት? ውጤት አመጣውበት ከዛሬ 4 ዓመት በፊት ነው አይደል? በቪዲዮ አጋራው። ውጤት ከመጣበት በኋላ ለሰው ተናገርኩ። ዛሬ ላይ ማንንም ሰው ቢተገብረው ውጤት ቢያመጣበት ተክሎች የት ይገኛል? አሁን የምትላቸው ለምሳሌ እኔ አላውቃቸውም። እኔ በፎቶ ማስቀምጫቸዋለሁ። አሁን ምንድነው ጥቅሙ? ዮሐንስ የሚናገራቸውን ነገሮች በቪዲዮ አስደግፎ ምስላቸውን በፎቶ ያስቀምጣል። ስለዚህ እዚህም እናጋራቸዋለን ማለት ነው። በፎቶ ያስቀምጣል። እሱን ተወስድና ሽነት ተክል አለ፣ ወርቅ በሜዳ ትንሽ ያቀላቅለ ማሽተት ብቻ ይገኛሉ። ቅርብ እኒህ እንዳይጠፉ እንንከባከብ ማለት እኒህ እንዳታጣቸው ነው። አፍንጫ ማጠብ። ሌላው ጭቁኝ በራሱ የጭቁኝ አሽተህ መርጠሙ በአፍንጫ ውስጥ ማድረግ ትችላለህ። የመተንፈሻ ችግር ሲያጋጥምህ አፍንጫ አካል ሎክ ሲሆን እነዚህ ውስጥ አፍንጫችን ውስጥ እብጠቶች ሲያጋጥም እንዲከፍትልን እንደዛ ይደረጋል። ጭቁኙን አሽተህ እዚህ ጋር ማድረግ አፍንጫ ውስጥ ማሽተት ወደ ውስጥ መግፋት ወይና ግፍት የምንለው ተክል አለ። እነሱን ተክሎች አሁን ይዘህ
እንዴት አድርጌ ልዘርዝርልህ? እኔ 700 የመድኃኒት ተክሎችን አውቃለሁ። አትሊስት ሰው እነዚህን ሁሉ ነገር ወይ ቪዲዮ ላይ ገብቶ ይመልከት፣ ካልሆነ ግን እዚህም ጋር እናጋራቸው። መጽሐፌን ጠብቆ የያዝና እስከዛ ሰው ይለቅ። ደግሞ እኮ ይሄውልህ በዚህ በኩል እቺ ጥቅሙ የሆነች ሰው ይቆጣል፣ ታውቃለህ አይደል? እቺንም የገቢ ማግኛ ማረግ እኮ አረከሰው መድኃኒት በአደባባይ እየተናገረ ይልሃል። ማርከስ ማለት ምንድነው ሲባል ረከሰ ማለት አወቀው። በቃ አንተ ካወቀው አትከፍልበትም። ለሁሉም ሰው መድረስ አለበት እኮ ግን አትከፍልበት። አለመክፈልህ አረከሰው የሚያዝብል መድኃኒቱ አይሰራም አይደል? እነሱ ጋር ሰው ስለማይሄድ ስለሚቀር መክፈሉ ይቀራል። አየህ አይደል? ብዙ ጊዜ መድኃኒት በአደባባይ ሲነገር ይረክሳል የምትባል አባባል አለች። አንተ ካወቀው እኮ እኔ ጋር ትመጣም ደጃፍ ትጠቀመዋለህ። ስለዚህ መሸጡ ይቀራል ማለት ከፋይ ያጣል። ስለዚህ ይሄ አይነት ቅሬታ እንዳይኖርም እያዘንክልኝ እኔ የምናገረው ችግር የለውም። ኮመን የሆኑትን አሁን ለምሳሌ ሰው ራሱን ቢያምነው ምን ማድረግ ይችላል? የራስ ምታት ሲያጋጥም አሁንም የራስ ምታት ላይ ሲኖር እነዚህ ቄስ በደጅ የሚላቸው ተክሎች አሉ። የራስ ምታትን ግን ለይቶ ማየት ብዙ አይነት የራስ ምታቶች ነው። ከምን እንደመጣ ማወቅ ይፈልጋል። የብዙ አይነት ኪለር የሚያገለግል ነገር የለም። የብዙ አይነት እንደነዚህ አይነት ነገሮች አሁን ለሁሉም አይነት ማስታገሻ ጎበዝ ጠቀስ ይባላል። ለሁሉም አይነት የጤና ችግሮች እንደ ማስታገሻ የሚያገለግል ብዙዎችን በዘለቄታ የሚፈታቸው፣ ለሁሉም ግን መድኃኒት ሳይሆን ማስታገሻ የሚሆን ተክል አለ። ቁርጥማት ቢኖርብህ ውጭ ላይ የምተገብረው ቅጠሉን ብቻ ፈጭተህ በርጥቡ ብታስቀምጥበት የመገጣጠሚያ ህመምን ያስረሳሃል፣ ወዲያው ኢንፍላሜሽኑን ያጠፋል። አንጀት ላይ ቁስለት ቢኖር ብትወስደው ቁስለቱን ይጠግናል፣ የህመም ስሜቱን ቁርጠቱን ያጠፋል። አሁን ይሄ ጎበዝ ጠቀስ የምንለው ተክል አለ። ተክሉንም ወስደህ እዛው ላይ ሁሌ የምናገረው ሰው አሁንም ደጋግሜ የምናገረው ዮሐንስ ሲናገር ስክሪን ቴስት ያደርጉ፣ ግራ ቀኙን ይመዝኑ። ጥናቶች ምን ይላሉ ስለዚህ ነገሮች ተጠንቷል፣ የተጠና የታወቀ ነው የሚለውንም ያጣ። ስለዚህ እነዚህ ነገሮች በቤት መጠቀም ይችላሉ ሰዎች። ሌላ ደግሞ እንዲህ ኮመን የሆኑትን ነው ማነሳ ያለሁት። ለምሳሌ ጨጓራ፣ ብዙ ጨጓራዬን አመመኝ ምናምን ይላል። እንደ ሁኔታ አንጀትም በተለያየ መልኩ ሊጎዳ ይችላል። ግን እኔ አሁን ሰዎች ፌጦ እንዲጠቀሙ ሁሌ እመክራለሁ። ፌጦ እንዳይቆረጥም። ፌጦ ተፈጭቶ ሲወሰድ አደገኛ ነው። ጨጓራ ችግር ያለባቸው ሰዎች በመጠኑ ጠዋት እንደዚህ ወይም 3 የሾርባ ማንኪያ ለክተው ይውጡትና በውሃ ማውረድ፣ ጥሬው ነው ንጹህ ማድረግ። መጀመሪያ ፌጦ ላይ አሁን ጠጠር እንዳይኖረው በስነ ስርዓት በጠጠር መልቀሚያ መልቀም ያስፈልጋል። እዛ መውሰድ። ፌጦ ሲፈጭ ስለሚያቃጥል ሰዎች ፈጭተው ይወስዱታል። ይሄ አደገኝነት አለው። ጀሉ ነው ቅርፍቱ ላይ ነው ያለ ጀሉ ለጨጓራችን። ስለዚህ እንደዛ ይወስዱትና በውሃ ማውረድ፣ ቢያንስ ለ2 ሰዓት ያክል ሌላ ምግብ ሳይመገቡ፣ ለ1 ሰዓት ያክል ሌላ ምግብ ሳይመገቡ መቆየት፣ ምግብ መውሰድ። ከዛ በኋላ ጣፋጭ ነገር መከልከል። ለስንት ጊዜ? በቂ የሆነ ውጤት እስኪያመጡ ድረስ። ውጤቱ ራሳቸው ላይ ስለሚሰራ ይሄንን መተግበር ይችላሉ። ቄስ በደጅ ይሄ ማለት ፌጦ ጧጧት ማለት ነው። በውሃ አውርዶ መውሰድ ይችላሉ። ፌጦ የአንጀት ላይ ብግነቶችን ሁሉ ያስተካክላል። ግን አብዛኞቻችን ፌጦን ፈጭተን በፓውደር ነው የምንወስደው። በጥሬው ነው መወሰድ፣ ሳይፈጭ ነው መወሰድ ያለበት። ከጥቅሙ ጉዳቱ የሚያመዝነው ሲፈጭ ነው የሚጎዳውም። እና ከጣፋጭ ነገር ራሳቸውን መከልከል። ሌላው ጥቅል ጎመንን ፈርመንት አድርጎ ከትፎ ዘብዝፎ አሳድሮ የለም እንደዚህ ቁንዶ በርበሬ፣ ሎሚ፣ ጨው ያደርግና እሱን ፈርመንት ሊሆን ያደርግላል። ዘብዝፈህ አጥበህ አጽድተህ ጎመኑ ከታጠበ በኋላ ተፈጭቶ በጁስ መልኩ መጀመሪያ የተዘፈዘፈበትን ውሃ ትደፋዋለህ። ያ ምንድነው ጎመኑን ለማጽዳትና ፈርመንት እንዲሆን ለማድረግ ነው እንጂ ከዛ አጥበህ በንጹህ ውሃ ታጥበውና ፈጭተኸው መውሰድ እንደ ጁስ ማለት ነው። እንደ ጁስ መውሰድ እንደዚህ አንድ ብርጭቆ። ለምን ያህል ጊዜ? ይሄም ውጤትህን በቂ ውጤትህን እስኪሰጥህ መድኃኒት የሚተገበርበት ፊል ነው ማድረግ ያለባቸው። አንተ ራስህ መረዳት መቻል አለብህ። መድኃኒት ለዚህ ጊዜ ተብሎ ይሰጣል። ገደቦች አሏቸው የሚሰጡ።
ለ3 ቀን ተብለ ከተሰጠህ ውጤት ይታይና ለዚህ ቀን ውሰድ ይባላል አይደል? እዛ ኮመን ግን የትኛው መድኃኒት ለ7 ቀን ተብሎ ነው የሚሰጥ። 7 ቀን 14 ቀን እየተባለ ግን ጎመን ምግብህ ከሆነ ምግብህን የጨጓራ ኬዝ ያለባቸው ሰዎች ብዙ ጊዜ ዳቦን ነገር እንትን ማለት መቀነስ አልኮልን የስንዴ ዳቦን የለም መቀነስ አልኮል ጠላ ምናምን እነዚህ ነገሮች ማስተካከል አንጀት ከጨጓራ ጋር የተያዘ ችግር ያለባቸው ሰዎች ምግባቸው ላይ መስራት ምክረ ሐሳቦችን የሰዎችን ማን ምን አለ የትኛው ነው ትክክል የሚለውን ነገር ግራቀኙን አይተው እንደዛ ቢያደርጉ እነዚህን እመክራለሁ።